ተመስገን ጌታ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታ ሽብሸባ ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታ አመስገን ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ በሩን ቢዘጋብኝ ስምህ ጨክኖ ዝቅ አድርጎ ቢያየኝ ከሃይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ። ኑሮውን አጥበዋለሁ ወድቄ በእንባዬ ኑሮውን አጥበዋለሁ ወድቄ በእንባዬ ባለውለታዬ 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 ባለላቸው አመስግኑ እጃችሁ ጋር ትቢያ ተጥዬ የማምነውን አምላክ አውቀዋለሁ እኔ በሠራልኝ ሥራ የሁሌ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ እስከ መጨረሻ ድምፃችሁ የማንችልም እስከ መጨረሻ ባለውለታዬ 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 ከአመድ ያነሳኝ ከትቢያ ተጥዬ እልል የማምነውን አምላክ በሠራልኝ ሥራ ዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ለለየዋችንም እስከ መጨረሻ ለለየዋችን እስኪ ረዳችሁ አመስግኑት ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ባለውለታዬ 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 ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ ድንጋይ የጨበጡ ፈራጆች ነበር ነውሬን ዘርዝረው ጌታ ፊት አቆመኝ ፈረደችባቸው ኃጢአቴን በእነሱ በሰላም ብሎ ምሮኛል ንጉሡ ድምፃቸው በሰላም ብሎ ምሮኛል ንጉሡ ባለውለታዬ 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 ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ እልል ይባላል ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ እዋት በምንና በእነማን እንደተከበበች እዋት። ስለዚህ ኢየሱስ ላይ ተማከሩ የሚለው አንተ ሀገር ላይም እየተመከረብን ነው። ደርቡሽ እየመከረብን ነው። ጣሊያን እየመከረብን ነው። ግራዚያኒ መክሮብህ ጨርሷል። ትናንትና አባቶችህ ድንበር ድረስ ታቦት ተሸክመው ያሰደዱት ነጭ አንተ ላይ ወስኗል። ሱፍ ለብሶ መጥቶብሃል። ትናንት በታንክ በአየር አልቻለህም። አሁን በሲስተም መጥቶብሃል። አይንን ግለጽ ወገኔ። እስኪገባኝ ድረስ አባቶቻችን የነገሩን እውነት ይሄ መጥቶልሃል። እየተዝናና መጥቶልሃል።
በቲክቶክ መጥቶልሃል፣ በዘፈን መጥቶልሃል፣ በሞባይል መጥቶልሃል፣ በቴክኖሎጂ መጥቶልሃል። ግን ያስደኒ እዚህ አዲስ አበባ መሃል እምብርት ስላለው ብቻ ነው። አንድ ካህንም ቢሆን አንድ ዲያቆንም ቢሆን ገጠር ያለችው ቤተክርስቲያን ዛሬም ኢየሱስ ክርስቶስን በአምላክነቱ ተሰብካለች። ክብርና ምስጋና ለአምላካችን ይሁን። እውነታው ሀገራዊ ምክር አለብህ ነው እያልኩ ያለሁት ልጆችን ከጉያ። ይህን ማለት ቀለል አድርጌ እዚህ ሰፈር ስለሚሰማኝ ጉዳዩ ታዳምጡ ብዙ ሰዎች ስላላችሁ እንዲህ ኤሌክትሪካል ሲጋሬት ምንድነው ሲጋሬት የሚባላል እንደ ሲስተም በቻርጅ የሚሰራ ሲጋራ ክላስ ውስጥ ልጆቹ ትምህርት ቤት ይዘውት የሚገቡት ሲጋራ ጭስና ሽታ የሌለው ሲጋራ ምን እየሰራ ነው? እኔ ነኝ ያመጣሁት ታዲያ? አባቶቻችን ናቸው የኔ ያመጡት ታዲያ? ከምግብ አጠገብ የሚቀመጥ ምሳ ሳህን ውስጥ የሚቀመጥ ህፃናቶቹ ልጆች ክላስ ውስጥ ቁጭ ብለው አይናቸው የሚፈጥበት አስተማሪው ሌክቸር ሲያደርግ ምንም የማይሰሙበት እዛው ክላስ ውስጥ ቁጭ ብለው ትናንትና በምግብ ነበር፣ ዛሬ እዚህ ደርሷል። አይንን ግለጥ። ልጆቼ የት ነው እየተማሩ ያሉት? ምንድን ነው እየሰሩ ያሉት? እኔ በኢትዮጵያና ተዋህዶን እዚያ አድርሻታለሁ። እኔ ለልጆቼ የትኛዋን ሀገር ነው ማስረክበው ብለህ ተናገር። የኤሌክትሪክ ሲጋሬት አስመጪው እዚህ ውስጥ ልትሆን ትችላለህ። አሁን ልትጠላይ ትችላለህ። ልሸፍነው የሚችለው ጉዳይ አይደለም። ለዚህ ባካችሁ በቂ ናችሁ እናንተ፣ በቂ ነው። ከክብር በላይ ነው። ተነስታችኋል፣ አስባችሁበታል። በዚህ ሰዓት በዚህ ዘመን ይሄን መቅደስ ሞልታችሁ ከተገኛችሁ እናንተ የመልእክት ምን ማለት እንደሆነ ከገባችሁ እኛ ዋጋ እንከፍላለን። ችግር የለው። ያ ኖርንም ሞትንም ከዚህ በኋላ ከቤተ ክርስቲያን ልዕልና ከቤተ ክርስቲያን ሉዓላዊነት ከተዋህዶ ክብር ውጪ ሌላ ክብር የለም። ስለዚህ ምክር አለ ትውልድ ላይ የተሰራ ያለ። ሁለተኛው የአዳምና የሔዋን ምክር፣ የዲያብሎስ ምክር፣ የዲያብሎስና የሔዋን ምክር በአዳም ላይ። ዲያብሎስ በእባብ ተመስሎ ሄዶ ምን ሆነሻል አላት። መጀመሪያውም የመጨረሻውም ካድሬስ ነው። አንደበታችሁን ልባችሁን ክፉ ከማብቀል ከማመንጨት አንደበታችሁን ክፉ ከመናገር መድኃኒዓለም ይጠብቅላችሁ። እንዴት አድርጎ እንደተጠበበባት ታውቃላችሁ አይደል? እንዲህንሽ አባበላት፣ አሽሞነሞናት፣ ልቧንም አይምሯንም ከፈተችለት። ጠይቅ ትቀልዳለን። መርካቶ ጠቅላላ የተጠለቀለቀው ሱቁ በካህናት ልብስ አይደል? ማንም ገዝቶት እኮ ነው የሚለብሰው። የኔ ንስሐ አባት ይቀድሳል ወይ ብለህ ጠይቅ። የኔ ሰባኪ ወንጌል ደብር አለ ወይ ብለህ ጠይቅ። የኔ ዘማሪ የት ነው የሚዘምረው ብለህ ጠይቅ። እንዴት የለበሰውን ላይ ይዞ ሄዳል? ይሄ ምክር ከባድ ነው። የኛን ልብስ መስለው የኛን ንግግር መስለው በማጥላላት ምንም አዘረግነት የሌላቸው ሚዲያ ላይ በመውጣት በመታገል ይሄ መነኩሴው እንዲያለ ቄሱ እንዲያለ ሰባኪው እንዲያለ በመባባል በቅዳሴ ሰዓት ሰባኪው ኦንላይን ላይ ምን ይሰራል? ኢትዮጵያ ውስጥ ያለውን ያልኩት ለሰዓት አቆጣጠሩ ይለያል። ጸጉር እንዳትሰነጥቅብኝ። ኢትዮጵያ ውስጥ ስቦ ወዱስ እየተባለ ሰባኪው ኦንላይን ላይ ምን ይሰራል? ካልታመመ በስተቀር ዘማሪው ምን ይሰራል ኦንላይን ላይ? እዚህ ነው እኮ ያለው፣ ውስጥ እኮ ነው ያለው ጉዳዩ። መዓዛ ቅዱሳኑ የክርስቶስ መዓዛ ያለው እኮ መቅደስ ውስጥ ነው። ለመቆም ያስፈራል እኮ ምዕመናን። ከደስታ ብዛት የተነሳ ምድር የት እንዳለች አይታወቅም። በዚህ አጋጣሚ እንዲህ ሞልታችሁት ስላየኋችሁ ደስ ስላለኝ ማለት ነው። ያለሁበት ደብረ ላይ እንጂ አንቱ መላከ ብስራት 100% ቆራቢ ያስቀድሳል። ሞልቶ አራይፋሉ ሞልቶ ሚዛናይኑ ሞልቶ ህዝቡ እንደዚህ ልቡ ተመልሷል። ለመስረቅ ወስናችኋል። ከ10 እና ከ15 ሰው በስተቀር ትልቅ ቤተ መቅደስ ከ3000 እስከ 5000 የሚይዝ ቤተ መቅደስ ሁሉም ቆራቢ ሆኖ የትንሣኤ ዕለት አይቻለሁ። ክብር ለአምላካችን ይሁን። በኔጌቲቭ ኢምፓክት ብቻ ነው።
የጠላቶቻችንን ዝና ብቻ ለምናወራው የተዋህዶ ልጆችን ለመጽደቅ ወስነው 7% ወጣቶች አይምሰል የተዋህዶ አካሄድ ዝም ስላለ ሔዋን ላይ መከረባት፣ አዳምን አሳሳቱት። ያው የምታዩት ነው። ሁለተኛው ኃይለኛ ምክር በመዝሙረ ዳዊት በመዝሙር 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ተብሎ በክርስቶስ ላይ የተነገረውን አይሁድ የመከሩትን ምክር ነብይ እግዚአብሔር ያ ቅዱስ ዳዊት ያ ምስኪን 8ኛ ሆኖ ተወልዶ የተረሳው ዳዊት 8ኛ ሆኖ ተወልዶ ተረስቷል። በመጽሐፍ ቅዱስ ታሪክ በኃጢአት በሉስቲ ተጸነሱ በበደል ተወለዱ ብሎ ያመነ በኃጢአቱን ያመነ ብቸኛ ሰው ዳዊት። ልክ እንዲህ ብሎ ስላመነ እግዚአብሔር ደግሞ እንደ ልቤ ሐሳቤን የማማክረው ጉዳይን የምነግረው 7 ጓደኞች ቤት ውስጥ ሲወዛወዙ ብቸኛው እረኛው ዳዊት ጋር እግዚአብሔር ይሆን ነበር። ከብቸኛው ከዳዊት ጋር የነበረ መድኃኔዓለም ከሁላችን ጋር ለዘላለም ይኖርልን። አይገርምም? እረኝነት የወደቀበት የተጣለበት እናቱ የረሳችበት አባቱ የተውበት ታሪኩ ብዙ ነው እዚህ ጋር። እግዚአብሔር ግን ከእረኛው ከዳዊት ጋር ከብቶቹን ሲመልስ ይሄ ብቻ ነው የሚያስደንቀኝ። ደግሞ ኦሪት ዘፍጥረት ምዕራፍ 19 ላይ ተመልሰን ስናይ ወምስለ ዮሴፍ ተሰቀ ከመይስፍር ሲሳይ ወለ ሕዝብ ከዮሴፍ ጋር በውስጥ እግዚአብሔር አብሮ ተሸጠ። 10 ወንድሞቹ ቤት ውስጥ ባለው ክፉ አካሄድ 10 ወንድሞቹ ተስማምተው በፊርማ ይሙት ወይ ይሸጥ በሚል ሐሳብ ዮሴፍን ሲሸጡት ለምናን ባካችሁ አንድ ጭንጋፍ ይናገራል ብላችሁ ልባችሁን አትስጉ። እየሰማችሁ ነው? ያዳመጣችሁ ነው ወይ? እስቲ መቤቴን በሉኝ። እስቲ አምላካችሁን አመስግኑልኝ። አይነት ጉባኤ የጸኑትን ማብቃት ያልበረቱትን ለማበርታት ነው የሚጠቅመው። ዮሴፍ ወንድሞቹ ከሀገረ እስራኤል ምድር ለነጋዴዎች ሲሸጡት ገንዘባቸውን ሲቀበሉ እግዚአብሔር ግን በሏ ከዮሴፍ ጋር ነበር። እስቲ አሁን እኔ አምናለሁ ብዙ መከራ ተሻግሬ ነው እዚህ የቆምኩት። መድኃኔዓለም ፊት ነኝ። ታሪኬን እሱ ነው የሚያውቀው። እስከዚህ ሰዓት ከትላንትናው ማንነቴ እስከ ዛሬ ምንነቴ መድኃኔዓለም ከኔ ጋር ስላለ ነው። አመሰግነዋለሁ የምትሉ አመስግኑት። እኔ ይሄ ነው የሚገባ በእያንዳንዱ እርምጃ በግብፅ በረሃ ወንድሞቹ ሲሸጡት እግዚአብሔር አብሮ ይራመዳል፣ አብሮ ይሄዳል። ወንድሞቹ 10 ወንድሞቹ ጨክነው ሰልፍ ወሰዱ። ይሄን አምላክ ነው አክብሩ የምትባሉት፣ ለዚህ አምላክ ነው ተገዙ የምትባሉት፣ ከዚህ ቤት ነው አትጥፉ የምትባሉት። እባካችሁ አያችሁ 10 ወንድሞቹ ጨክነው ሲሸጡት እንዴ በእያንዳንዱ እርምጃ ነጋዴዎቹ እኮ ሲበሉ ላያበሉትም ይችሉ ነበረ። እግዚአብሔር ግን ዮሴፍን አያስርበው ነበረ። ክብር ለስሙ ይሁንልን። እግዚአብሔር ይመስገን። የገዙት ነጋዴዎቹ ሲጠጡ እነሱ ቪአይፒ ናቸው፣ ነጋዴዎች ናቸው። ሲጠጡ ሊያጠጡትም ላያጠጡትም ይችሉ ነበረ። እግዚአብሔር ግን ዮሴፍን ያረካው ነው። የክርስቶስ መከራ ለዳዊት እንዲህ የተነገረው እባብ በሔዋን ላይ ዘፍጥረት 3 ቁጥር 1 ላይ ያሰበው ምክር ታውቃላችሁ። እናንተም ላይ እኔ ላይ ሁላችንም ላይ ሰይጣን ቢመክርም የሰይጣንን ሐሳብ ማን ያፈርሰዋል? ወደ ክርስቶስ እንምጣ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 57 ጨርሻለሁ። ጥቂት የመሰብሰቢያ ሰዓት ነው ያለኝ። የምትታወቁበት ሰፈር ወዳጅም ገልማጭም አክባሪም እንደገናም ደግሞ እንደዚሁ ባለበት ቦታ ላይ እንዲቆሙ መስበክ በጣም ፈተና ነው እንዳይመስላችሁ። እኔ በትልቅ በረከት ስለተባረኩ እግዚአብሔር አሻግሮ ስላየኝ ጴጥሮስ በኢየሱስ በሰንሰለት ታስሮ
በዛ በእሳት መሞቂያ ውስጥ ኢየሱስን ሲክደው እንባውን ሲያፈስ እስቲ በሉ ጴጥሮስ በሉ እስቲ የንስሐ እንባውን ሲያፈስ ኢየሱስ ግን አሾልኮ አየው። እግዚአብሔር አሾልኮ ያየኝ ሰው ነኝ። አሾልኮ ስላየን ነው ዛሬ ቀና ብለን የምንሄድ። ለሰይጣን አሳልፎ ስላልሰጠን ነው። ከፍታ በቲፎዞም አይደለም፣ ከፍታም በስልጣን አለ። ከፍታ እግዚአብሔር ሲያይ በቃ ይሆናል፣ የጊዜ ጉዳይ። ወደዚህ ነው ማቴዎስ 26 ቁጥር 57 ላይ ሐሙስ ከምሽቱ 3 ሰዓት ችን መርሳት ስለሌለብን ነው። ሐሙስ ከምሽቱ 3 ሰዓት በይሁዳ አማካኝነት ኢየሱስን ከያዙት በኋላ ሃና የሚባል ሰው ቤት ትልቅ ግቢ ያለው ሰው ነው። አይ ቀያፋ ዛሬ አዲስ ኪዳን ላይ እንዲህ እንደምናነሳ ስማቸው ቢያውቁ ኖሮ ይሄን ላያረጉት ይችላሉ። የከተማው ሙሉ ባለስልጣኖች ናቸው። የሃይማኖትም የፖለቲካውን መሪዎች ናቸው። ክርስቶስን ቤታቸው ግቢ ውስጥ አስገብተው ሰው አያየንም ብለው ከምሽቱ 3 ሰዓት ይዘውት ሐሙስ ከምሽቱ 3 ሰዓት ይዘውት ከሃና ቤት በሏ ወደ ቀያፋ እየወሰዱ ሌሊቱን ሙሉ አሰቃዩት። ሌሊቱን ሙሉ ያለ ታዛቢ ያለ ተመልካች ይሄን ተዋህዶች ናት። እንዲህ አድርጋ ሞቱን በሚመስል ሞት ከሱ ጋር የምትተባበር ለነገርኳችሁ ነው። በጥቁር ጨርቅ ያስሩታል፣ ማነኝ ይሉታል፣ ምራቅ ይተፉበታል። ያ ክፉ ከሚያስበው ልባቸው ወደ ጉሮሯቸው በሳምባቸው በትንፋሽ አማካኝነት የምራቅ እጢ የተንኮል ምራቅ የክፋት ምራቅ የሱ ምራቅ የውሩን አይን ያበራ ነው እያደረጉ ብቻ። እኔ አሁን ሐሳቤ እዛ አይደለም፣ ህማማት ላይ አይደለም። ወደ ትንሣኤው ማግኒፊኬሽን ለመምጣት ይሄንን ምናልባት በአብይ ጾም ያልመጣ አንድ ክርስቲያን ቢኖር ይሄን እውነት እንዲሰማ። ስለዚህ ሌሊቱን ሙሉ እንደዚህ እያደረጉ አድረው ሐሙስ ዓርብ ጠዋት 3 ሰዓት ምዕመናን ተጠንቀቁ። ማምላክ እኔ ሞራልም የሞቲቬሽንም ሰባኪ አይደለም። ቢረዳኝ የላፍ አፕሊኬሽን ሰባኪ መሆን ነው የምፈልግ፣ እንዲገባኝ እንድረዳ ስብር እንድል ቆሜ ያስተምራለሁ ብዬ ሰው ልብ እንዳልሰብር እንዴ። ጠዋት ምንም ሌሊቱን ሙሉ ሲደበድቡት አድረው ጠዋት ምንም እንዳላደረገ ሰው አይናቸውን አጥበው በጲላጦስ አደባባይ ፊት ለፊት መጡ። ተጠንቀቁ። በሰው ሕይወት ውስጥ በሰው ማግኘት፣ በሰው መልፋት፣ በሰው ከፍ ማለት ምንም የምትስቁ እየመሰላችሁ የሰው ሕይወት የምናበላሽ ጥቂቶች አሉ። ተጠንቀቁ። አይ ጲላጦስ እነሱ ምንም እንዳላደረጉ ምራቅ እንዳልተፉበት እንዳልመቱት ጠዋት እንደያዙት አድርገው መጡ። እግዚአብሔር ሆይ በሏ እኔ በሌለሁበት በሉ ጠበቃዬ ስለሆንክ ጠባቂዬ ስለሆንክ ምስጋና ላንተ ይሁን። በሌላችሁበት የቆመላችሁ አመስግኑ። በሌላችሁበት ምን እንዴት አድርጌ እንደማስረዳችሁ አይገባኝም። እንደዚህ አይነት ህይወት ነው እየተደረገ ያለው። እየተጠፋፋን መሳቅ፣ እየተበዳደልን መሳቅ፣ እየተቃቀፍን መሻሻጥ። ልክ እኮ እንትን ነው የምንመስለው፣ ግሉኮስ ነው የምንመስለው በሰው ህይወት ውስጥ። ለካ መርዞች ነው። እረፉጣ ከዚህ ውስጥ ይህን ኮል የሚያደርግልህ እግዚአብሔር ነው። ተዋህዶ ስትሆን ነው ይህን የሚነገርህ። ሌላው መጫወቻ ነው የሚያደርግህ። በቃ አትግባ፣ የሰው ህይወት ውስጥ አትግባ። ምን አታስፈልግም። በቃ አንተ ምን አሉ? ጲላጦስን ስቀለው ብለው ጮሁ። በሉ እስኪ ዮሐንስ ወንጌል ምዕራፍ 19 ቁጥር 17 ቃል በቃል ነው የምነግራቸው። ምን ብለው ጮሁ? ስቀሉት ብሎ ተሰጣቸው። ይሙታሉ፣ ግደለው። የማርቆስ ወንጌል ምዕራፍ 15 ቁጥር 3 ሞተላቸው። ይሰቀላሉ በሏ ተሰቀለላቸው። ይሙታሉ ሞተላቸው። በሚገርማችሁ ሁኔታ አሁን ከሞተ በኋላ ሉቃስና ዮሴፍና ኒቆዲሞስ 11 ሰዓት ላይ ሲሆን መቃብሩ እንደወሰደው
እንዳሳረፉት በክብር የምታውቁት አተታ ነው። እኔ አሁን እቺ አይዲያዋን ነው የምፈልጋት። ልክ መቃብሩ ከ400 በማንሱ ወታደሮች ከተጠበቀ በኋላ 11 ሰዓት አልፎ 12 ሰዓት ካለፈ እንደዚህ ጭልም ሲል ለወታደሮቹ ማስጠንቀቂያ ሰጡ። በዚህ በክርስቶስ ኢየሱስ መቃብር ዙሪያ እንኳን ሰው ወፍ እንዳያልፍ የሚል አይናማ ጠንካራ ወታደሮች ሰብስበው አስጠበቁ። አርብ መሸ በሏ። ቅዳሜ ነጋ 10 ሰዓት። ቅዳሜ ከቀኑ 10 ሰዓት ሃና ከሚባለው ቀያፋ የሚባለውን ሰው ጠርቶ ቁጭ ብለው ጠላታችን አስወግደናል፣ ህዝቡን የሰበሰበውን ሰው ይዘነዋል፣ ተቀብሯል፣ ሞቷል፣ እንዳይነሳ ወታደር አስጠብቀናል ብለው ጸጥ ረጭ ብለው እየተደሰቱ እያለ ጨርሻለሁ እኮ የሚንቀሳቀሱ 2-3 ሰዎች ይታዩኛል። ቁጭ በሉ ወይም ከመሸ ግድ የለም ጨርሻለሁ፣ ግድ የላችሁ። ቅዳሜ 10 ሰዓት አንድ ነገር ትዝ አላቸው። እነዚህ ገዳዮቹ፣ እነዚህ አሳሪዎቹ፣ እነዚህ የሐሰት ምስክር አጥተው በድምፅ ብልጫ ይሰቀል ብለው ያሰቀሉት አንድ ነገር ትዝ አላቸው። ቅዳሜ 6 ሰዓት የማቴዎስ ወንጌል ምዕራፍ 27 ቁጥር 62 ይኸውላችሁ ክፉ ሰው ረፍት ስለሌለው በቃ እንደዚህ ስትሮክ አጣሞታል ብትባሉ ተሻለው እንዴ ብለው ይጠይቃሉ። በዛው እንድትሞቱ። ስለ ኮሮና እንኳን ስለማያውቁት ችግር የለም። ኮሮና ያዘውን የሚያድነውና የሚወስደው ማን ብቻ ነው? እግዚአብሔር ብቻ ነው። ለዛ ልቡ ኩላሊቱ ዳያሊሲስ እያደረገ ነው ሲባል በማሽን ኩላሊት ደም እየተጣራ ሁሉም እኮ የቅርብ ዘመዶቻችን ሳይቀሩ ቦታችንን ይመኛሉ። የሚወስነው ማን ብቻ ነው? ክፉዎች ግን ረፍት ስለሌላቸው ቅዳሜ 10 ሰዓት ማቴዎስ ወንጌል ምዕራፍ 27 ቁጥር 62 ላይ አንድ ነገር ትዝ አላቸው። እኔ አልደግመውም። ሎቱ ስብሐት ለሥላሴ ያ መሳጢ ነው የሚለው መጽሐፍ ቅዱስ። ቁጭ ብለው እኮ ነው ካቢኔ ተሰብስበው እኮ ነው። ያ መሳጢ በህይወት እያለ አንድ ነገር ሲናገር ትዝ ብሎናል አለ ባለስልጣኑ። ምንድነው እሱ? በ3ኛው ቀን በሏ እነሳለሁ ብሎ ሲያስተምር ሰምተነዋል። ለዚህ ጌታ ክብርና ምስጋና ይግባው። ለዚህ መጽሐፍ እንዲህ አለ፣ እኔም በማርያም እኔም ተውኝ፣ እኔ ለራሴ ምስኪን ሰው ነኝ። ይህን ቃል ግን ስሙ፣ ለክፉዎች በሏ ሰላም የላቸው። ምን ማስቡ? ሁላችሁም ክፉዎች ናችሁ እንደ ራይ ተናገሩ። ለክፉዎች በሏ ሰላም የላቸው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 22 ላይ ጻፈው። ለክፉዎች ሰላም አጡ። እናንተ 5 ቡድን ናቸው። ሀገሩን የመሩት ያለነሱ ቢዝነስ አይንቀሳቀስ፣ ያለነሱ ወፍ ዝራይ። ማይገረፈውን ገርፈውታል፣ ማይሰቀለውን ሰቅለውታል፣ ማይሞተውን ገለውታል። በመቃዲስ መቃብር እነዛ ምርጥ ሀብታሞች ሉቃስና ቀሌዮጳ የኔ ገንዘብ ለጌታዬ መቃብር ማዋያ ነው። የኔ ገንዘብ በሏ የመድኃኒዓለም መቅደስ መስሪያ ነው። ያርግላችሁ መድኃኒዓለም አመስግኑታ። ያርግላችሁ። አየሁ ትክክለኛ ገንዘብ የት ጋር እንደሚውል የት ጋር እንደሚያርፍ። እነዚህ ሉቃስና ቀሌዮጳ ዮሴፍና ኒቆዲሞስ ምን አይነት ጻድቅ ቢሆኑ ነው ለኢየሱስ ክርስቶስ ለመለኮት ለተዋህደው ስጋ ማረፊያ መቃብር የገዙ? ምን ያህል ቢመረጡ ነው? ምን ያህል ቢመረጡ? ወደዛ ልመለስ። ትዝ ሲላቸው ተመራረጡና ወደ ቤተ መንግስት ሄዱ። ጲላጦስ አንኳኩ። ጲላጦስ ክፍት ብሎታል። ጌታ በሚሰጠው የሰላም ከተማ ኢየሩሳሌም የንጹህ ደም በማፍሰሷ ከተማው ጭር ብሏል። ጲላጦስ ግራ ገብቶታል። ምን ሆናችሁ ደግሞ አላቸው። አይ አንድ ነገር ትዝ ብሎን ነው። ምንድነው ትዝ ያላችሁ? እነሳለሁ በ3ኛው ቀን ስላለ 3ኛው ቀን እየደረሰ ስለሆነ
ልዩ ወታደር እንድትመድብ ደግሞ በቤተ መንግስት ያልደበዘዘ ማህተብ መቃብሩን እንድትመታ ድምፃችሁን ልስማ። ለክፉዎች ብሎ ሰላም የላቸው። ይህንን ኢዮብ ምን እንዳለ ታውቃላችሁ? መጽሐፈ ኢዮብ ምዕራፍ 15 ቁጥር 20 ላይ ክፉ ሰው እድሜውን ሙሉ ከግፈኞች በተመደቡለት ዓመታት ሁሉ በሕማም ያጣጥራል። ስማ፣ ክፉ ሰው እድሜውን ሁሉ ሰላም ሳያገኝ በደስታውም ቀን እንደተጨነቀ በሕማም እያጣጠረ ዘመኑን ይጨርሳል ይላል። ይሄ እንዲህ የተለጠፋችሁለት መድኃኔዓለም ዘመናችሁን ሁሉ የሰላም ዘመን ያደርግላችሁ። ወደ ውስጥ አልገባም፣ ይቅርብኝ፣ ግድ የለም። ብቻ ለክፉዎች ብሎ ሰላም የላቸው። ሰላም ስለሌላቸው ገለውት፣ ቀብረውት፣ ሐሞት አጠጥተውት፣ ምራቃቸውን ተፍተውበት ሰላም ስላጡ ቤተ መንግስት ድጋሚ አንኳኳሉ። ጲላጦስ የፈለጋችሁት አድርጋችሁታል፣ እኔ በዚህ ጉዳይ ላይ በእናንተ ጉዳይ ላይ የሚመለከተኝ ነገር የለም፣ ከእውነት ጋር መቆም ነበረብኝ። ቢነሳ ይነሳል፣ ባይነሳም የእናንተ ጉዳይ ነው፣ የፈለጋችሁ አድርጉ ሲላቸው ፒቲሽን ተሰባሰቡ፣ ተፈራረሙ። በዚህ መቃብር ማንም እንዳያልፍ በዚህ በኩል አቤት የኛ ፊርማ ስንቱ ቦታ አርፎ ይሆን? አቤት እሱ ፊት ከዚህ በፊት ነግሬያችኋለሁ። ሮሜ 14:12 እንግዲያውስ ብሎ እያንዳንዳችን ስለ ራሳችን በእግዚአብሔር ፊት መልስ እንሰጣለን። ሮሜ 14:12 ነው። ገለጥ አድርጋ አንብበው። በተሰጠ ዘመን የሰራውን ስራ እግዚአብሔር ፊት ፕሮግረስ ሪፖርት ታቀርባለህ። እናቀርባለን። አይቀርም። ይኸው ለነፍስ መዳኛ ትሆን ዘንድ ቤተክርስቲያን ተሰርታላለች። ናና ሁለት ነገር ይፈለጋል። ልጨርስ። ለማንኛውም በሉ እስቲ እግዚአብሔር 22ቱ ስነ ፍጥረትን ሲፈጥር ሞት አጀንዳው አይደለም። እግዚአብሔር ሞትን ፈጥሮታል። ፈጥሮ ህይወት ነው የፈጠረው በእኛ ምክንያት ላይ ያንን ሞት እኛ የፈጠርነውን ሞት ሊያጠፋ ከሰማይ ወረደ። አይገርምም? ለአንተ ህይወት ሊሰጥ ቀና ብለህ እንድትሄድ፣ ካህን ሆነ እንድትባረክ፣ ሰባኪ ሆነ ወንጌል እንድትሰብክ፣ ዲያቆን ሆነ እስጢፋኖስን እንድትሆን፣ ክርስቲያን ሆነ መንግስተ ሰማያት እንድትወርስ ክርስቶስ የመጣው ለዚህ። ሞት አጀንዳው አይደለም። ዘረኝነት እግዚአብሔር አጀንዳው አይደለም። መርዝ መጠጣት እግዚአብሔር አጀንዳው አይደለም። እርስ በርስ መበላላት እግዚአብሔር አጀንዳው አይደለም። ወንድምን መሸጥ እግዚአብሔር አጀንዳው አይደለም። ተዋደን እንድንኖር ይሁንና የቀበሩት ክርስቶስ ክፎቹ ተፈራርመው መቃብሩ ላይ ጲላጦስ አየህ፣ ህገወጥ ስትሆን እንደዚህ ነው የምትሆን። ፌክ ደረሰኝ ሲኖር እንደዚህ ነው የምትሆን። የማትተማመንበት የማያኮራ ስልጣን ሲኖርህ ሌላ አጀንዳ፣ ሌላ ካሪኩለም ነው የምትቀርጸው። ምን አደረጉ? ፊርማ ተፈራረሙ። ሄዱ ለወታደሮቹ፣ ሌላ ወታደር ቀየሩ። ወታደሮቹ ስላላመኗቸው አሁን ይሄ የሚሆነው ቅዳሜ ስንት ሰዓት ነው? ኧረ በማርያም ስንት ሰዓት ነው? መስበክ እኮ እናንተን ነው። መቤቴን በቃ አንድ ያደረገን አምላክ እስቲ አመስግኑት፣ ከፍ አድርጉና ቤተ ክርስቲያን ስትመጡ እንዲህ አይነት ምንድነው አሐዱ አብ ቅዱስ የሚለው ይሄ ወንዝ የሚቆመው ዜማ ከየት ነው የመጣው? ስንቱ ሲል ሊቁ ምንድነው እንዲህ የሚያንዘፈዝፈኝ በሉና ጠይቁ። ተንሱ ለጸሎት ሲባል ቀጥ የምለው ለምን? ይሄ መንፈስ ቅዱስ ጉባኤ ስለሆነ፣ ይሄ ሰው ሐሳብ ስላልሆነ፣ ውስጥ ስላለን ምንገፋው፣ ውጪ ስላለን የምንነቀው ጉባኤ አይደለም የእግዚአብሔር ጉባኤ ወገኖቻችን። ስለዚህ ሄዱና ተፈራረሙ። ቅዳሜ በሏ ከምሽቱ 4 ሰዓት ልዩ ስልጠና ለወታደሮቹ ተሰጠ። ግብረ ሕማሙን አንብቡት። አይቀር 5 ሰዓት ደረሰ። እኛም ጫማችን አውልቀን ቤተክርስቲያን ገባን። አይቀር ከምሽቱ 6 ሰዓት ያሁላ ምርጥ ወታደር፣ ያሁላ ጀግና፣ ያሁላ ዝም ባለበት ከተማ እነሱ ካሁን ምን ሆነ ብለው በሚጠብቁበት ሰዓት እንዲህ በሏ የምናመልከው መድኃኔዓለም ሞትን ድል አድርጎ ተነሳ። ተወለሰ ነው ፋሲካ ይባላል። 50 ቀን የሚከበረው ይሄ በዓል ነው እያላችሁ
ቀን ያንሰዋል። 50 ቀን የሚነገረው ታሪክ ይሄ ነው። ያሁላ ወጣ እኔ ምመናን ጨርሼ ስማ ገና የሚመጡ ክርስቲያኖች አሉ። የሚገርም ሰፈር ነው። የሚወጣ ደግሞ ሰው የለም። ጉባኤያችንን የተቆጣጠረ መንፈስ ቅዱስ ክብርና ምስጋና ለስሙ ይሁንልን። አሜን አሜን። ጉባኤ የሚባለው ክርስቶስ ተነሳ። ሁለት ነገር ልንገራችሁና ላብቅ። ያሁላ ወታደር መቃብሩ ላይ ቁጭ ያለ አንድ ሰው ሳይሞት ምን አይነት ቸርነት ነው? ምን አይነት ምህረት ነው? ምን አይነት ይቅርታ ነው? አንድ ወታደር ሳይሞት ምንም ሳይሆን ሞትን ድል አድርጎ ከተነሳ በኋላ ሌሊቱ እየተዋገደ ሄዶ እየነጋጋ ያለ ሴቶቹ በቃ ይተናገሬ ላበቃ እኮ ነው። ሴቶቹ እየሮጡ መጡ። ረፍት አልሰጣትም መግደላዊት ማርያም በሰንበት መጀመሪያው መጨረሻውም ቀን መግደላዊት ማርያም ሌላኛይቱ ማርያም ሴቶች ሆነው ወደ መቃብሩ መጡ። ማቴዎስ 28 ቁጥር 1 እናንተ ሴቶች ተው ግድ የላችሁም ክብራችሁ እንዲከፍ ያለ ነው። ምን አይነት አደገኛ ሰው ነው ጧፍ የለኮሰብኝ። ማነህ እባክህ አጥፋ እርገጥ አሁን ድረስ መግደላዊት ማርያሞች እንዳሉ ታውቃላችሁ። ጠላት አሁንም ክንፉ ይሰበር እንጂ መቅደሱ እኮ ግማሽ % የሚሞሉት ሴቶች ናቸው። አይገርምህ? ቃል ኪዳኑ እስከ ዛሬ ይሰራል። አንተ በሻምፒዮንስ ሊግ እና በፕሪሚየር ሊግ ለሊት ሙሉ እስከ 9 ሰዓት እንትና ሮኒ እንደሚሆን እንትና ምን አገባኝ እዛ ውስጥ ስትጨናበስ አምሽተህ፣ እነሱ ግን በል እንግዲህ እኔ ልጆቼን ይዤ ጨዋት ቤተክርስቲያን ስለምሄድ እዛው ሶፋ ላይ ያለብሱና አንተ ይነጋባል። እነሱ ግን ይመጣሉ። እውነት አሰብ ሴቶቹ እንዲህ ናቸው። የተዋህዶ ሴቶች ማምላክ በእናንተ ኩራት አለ። እናንተ ኪዳን ከሚያምር ቤት ተነቅላችሁ የምትወጡ ከደሳሳ ጎጆአችሁ እየሮጣችሁ የምትመጡ እናንተ እንባችሁ ቅርብ የሆነ በሞላ ቤት ውስጥ 3 ቀን የምትጾሙ ምርጥ ሴቶች እንዳላችሁ እኮ እናውቃለን። አደባባዩ ተመችቶናል ብለው በበረሮ ማስታወቂያ ሞንታርቦ እንደሚሳደቡት አይነት ሴቶች ብቻ አይደለም ያላት ኢትዮጵያ። ምርጥ ሴቶች አሉ። ጀግና ሴቶች፣ የሚቆርቡ ሴቶች፣ ባሎቻቸውን አስነስተው ወደ ቤተክርስቲያን የሚመጡ። ኧረ እነዚህ ሴቶች ክብር ይገባል፣ አመስግኗቸው። ልክ እቺ ሴት እያለቀሰች ያ እመቤቴ ጨረሱ እኮ የማቴዎስ ወንጌል በሏ ምዕራፍ 28 ቁጥር 2 የእግዚአብሔር መልአክ በሏ ከሰማይ ስለወረደ ድምጻችሁ ለምን እንደሚያንሰው የእግዚአብሔር መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። የማን መልአክ ስለመጣ ከሰማይ በትንሣኤው ጉዳይ ድንግልን ትወልጃለሽ ያላት መልአክ በትንሣኤው ተገኘ። ክብር ለአምላካችን ይሁን። ነጭ ለብሶ አየችው። ለምን ታረክሻለሽ? ማን ትፈልጊያለሽ ሲላት፣ አይ እባክህ እኔ ታሪኬን የቀየረልኝ ከሞት ወደ ሕይወት ያመጣኝ የመጌዶን ከተማ ሕዝብ ሁሉ አንቺ ሴተኛ ዳር እያለ ሲሰድበኝ፣ አንቺ ኃጢአተኛ እያለ ሲያንቋሸኝ የነበረው ታሪኬን በሏ ያስተካከለልኝ የለወጠልኝ ታሪካችንን መድኃኒዓለም ያስተካክልልን። ያን እኛ ምንጠላው ተደብቀን እንዲህ ባላረግ የምንለው እንዲያደርጋ ስትለምነው አይ የምታውቁት ስለሆነ ነው እኮ ነው። እነ መምህር ሰናይ ባሉበት ደብረ ላይ ይሄናት እኔ የምፈልጋት አንዲት ሀሳብ ብቻ አንዷን ተናግሬ ያለው አንደኛው ለክፎች ሰላም የላቸውም ነው። ሁለተኛው ደግሞ እችኛው የምናገራት ናት። ልክ ያው ከሙታን ለምን ትፈልጉታላችሁ? እቺ ደግሞ ትጠብቃችኋለች፣ ታስደስታችኋለች። እንደተናገረ በሏ ተነስቷል። ይሄ እንትን አላላትም፣ ተቀብለዋለች፣ ግን ሙሉ ደስታ አልሰጣትም።
በዕለተ መድኃኔዓለም ቤቱ የመጣችሁለት መድኃኔዓለም ቤታችሁን ለቤታችሁ ለሕይወታችሁ ሙሉ ደስታ ይስጣችሁ። ሙሉ ለመሆን ዞር ስትል ክርስቶስን አገኘችው ማርያም ማለት። እባክህን ጌታዬን ወስደው እኮ ነው መድኃኒቴን ወስደው እኮ ነው ሽቶ ልቀባው ነው የመጣው ስትለው እንደገና እኔ ነኝ አላት። አረጋጋት። እችን ልናገር እኮ ነው እመቤቴ ስሙ ጉድ እኮ ነው። ሂጂና በሏ መነሳቴን ለወንድሞቼና ለደቀ መዛሙርቴ ንገሯቸው። እመቤቴን መድኃኔዓለምን ብላችሁ የመጣችሁ ሰዎች ይህን ቃል ስሙኝ፣ ግድ የላችሁም ታጥረፉበታላችሁ። ሂጂና በሏ ለደቀ መዛሙርቴና ለወንድሞቼ መነሳቴን ንገራቸው። ራሳችሁን የበደሏችሁ ሰዎች ጋር አድርጉት። ራሳችሁን የገረፏችሁ ሰዎች ጋር አድርጉት። ራሳችሁን ሐሞት ያጠጧችሁ ሰዎች ጋር አድርጉት። ሲቸግራችሁ ዝም ያሏችሁ ሰዎች ጋር ስታገኙ ምን እንደምትሉ አስቡት። በባዶ እግራችሁ ስትሄዱ የሰደቧችሁ ሰዎች መኪና ስትገዙ በማን ቤት በር ላይ እንደምታልፉ አስቡት። ያው ክላክስ እያደረጋችሁ ነው የምታልፉ። ኢየሱስ ግን ምን አለ? ሂጂና ለወንድሞቼና ለደቀ መዛሙርቴ መነሳቴን ምን በያቸው፣ ለወጉኝ ንገሪያቸው አለ። ምራቅ ለተፉብኝ ንገሪያቸው አለ። ኧረ ይሄ መሐሪ አምላክ ነው የኔ አምላክ ነው የምትሉ አመስግኑ ተባካችሁ። ይሄ ጌታ እንዴት ልብ ያሳርፋል። ሂጂና ለደቀ መዛሙርቴ እኔን ለሚያምኑኝ እኔን ለተከተሉኝ በጌትነቴ ከድንግል በመወለዴ በዮርዳኖስ በመጠመቄ በመገረፌ በመሰቃየቴ እኔም ብለው ንግዳቸውን ስራቸውን ሁሉም ትተው ለተከተሉኝ በዋልኩበት ለዋሉ ባደርኩበት ላደሩ ይሄን አዲስ ኪዳን ወደፊት ለሚያሻግሩ ለደቀ መዛሙርቴ ንገሪያቸው። ጌታዬ የክርስቶስ ትንሣኤ ልብ ውስጥ እንዲገባ የምትፈልግ ከሆነ ከቂምና ከበቀል ነፃ ሁን። የተደረገብህን ሳይሆን እግዚአብሔር ያደረገልህን አስብ። እንዲህ አይነት አምላክ ነው። ሂጂና ለሊቀ ካህናቱ ሌሊቱን ሙሉ ምራቁን ለተፋብኝ በሚያምረው ግቢ ውስጥ 85 ጊዜ በብረት ለመታኝ መርዝ ሐሞት ላጠጣኝ እንደዚህ 6666 እስኪደክማቸው ለገረፉኝ ጌታ ተነስቷል እናንተ ክፎች በያቸው አላለም። ይሄን ትህትናውን ይሄን ፍቅሩን ይሄን አባትነቱን በእኛ በልጆቹ ልብ ውስጥ ለዘላለም ይሳለብን። መጨረሻ ልክ ክርስቶስ ሲነሳ ያልተስማሙ ወታደሮቹ እየሮጡ ወደ ሊቀ ካህናቱ ቤት ሄዱ። እሱም ማስነጠቅ መንፈስ ቅዱስ እንዲቆጣጠር አለቀ። ምን እንዳለ ታውቃላችሁ? ወታደሮቹ ሄደው ሐና ቤት ሄዱና ይሄ ብዙ ገንዘብ ከፍሎ እንዲያስጠበቃቸው ሄዱና አረኛ ከአቅም በላይ ነው፣ ከአይምሮ በላይ ነው፣ ድንጋዩ አልተንከባለለ። ክርስቶስ ግን በታላቅ ክብር ተነስቷል ብለው ሲነግሩት ለክፉዎች በሏ ሰላም አላቸው። ይሄ ባህሪ እኮ ነው ከሰው ጋር የሚያጣላኝ አባታችን። ለክፉዎች ምን የላቸው? ኤርምያስ ኢሳይያስ 48